ሜላት ቅዱሴን ለማስገደል ሙከራ አደረገች። ቅዱሴም ሲኖላን አሳልፎ ሰጥቶ ከሀገር ሊወጣ ነው። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን የሲኖላን ድራማ ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። ኦርካ ከቤት እየወጣ ሳለ ሲኖላም እሱ ወደ ውጪ እንደወጣ በሯን ዘግታ ለቅዱሴ ደውላ ነበረ። ቅዱሴንም ና ወደ ቤት ብላ ከደወለችለትና እያወራችሁ እያለ በር ይንኳኳል። እሷም ወይኔ ኦርካን ተመልሶ መጣ፣ ከመቼው መጣ ብላ በሩን ስትከፍት ሜሉ ነበረች። ሜሉም ሲኖላን ስታይ እጅግ ትደነግጥና እራሷን ስታ እንደወደቀች ነበረ ክፍሉ የተጠናቀቀው። ዛሬ ላይ ለቅዱሴ ያን የሆኑ ሲኖላ ትደውልለትና ሜላት እንዳየቻት እና ራሷን እንደሳተች ስለነገረችው ሮጦ ይመጣል። እሱ በሚመጣ ሰዓትም ሲኖላ ትታው ወጥታ ነበረ። ሆኖም ሜላት እንድትነቃ ውሃ አርከፍክፎባት ከነቃች በኋላ ስታይ ቅዱሴ ነበረ። ቅዱሴም እኔ ነኝ እኮ በሩን የከፈትኩልሽ ብሎ ሊያሳምናት እየለፋ ነበረ። ሆኖም እኔ በር የከፈተችልኝ ሲኖላ ናት፣ ትቃጃለህ ወይ ብላ ትለዋለች። አንቺ ሲኖላ ሞታለች፣ ትቃጃለሽ ወይስ በህልምሽ ነው? እኔ ነኝ የከፈትኩልሽ ብሎ ይላታል። እሺ ኦርካን ስትል ኦርካን ውጪ ነው ያለው፣ አሁን ይመጣል እያላት እያለ ኦርካን ይመጣል። ኦርካንም ልክ ሲመጣ ሲኖላ እዚህ ቤት ነበረች በማለት ስታወራ አንቺ ሴትዮ ያምሻል ወይ? ስትዋሽ እንኳን ገደብ ይኑርሽ እንጂ ምን እያልሽኝ ነው ያለሽው? ብሎ ይላትና ጥሏት ወደ ውስጥ ይገባል። እሱም ወደ ውስጥ እንደገባ ቅዱሴም ውሃ ላምጣላት ብሎ እሷን እዛው ጥሎ ከኦርካ ተከትሎ ወደ ውስጥ ይገባል። ኦርካንንም አየቻት እንዴ ብሎ ሲጠይቀው አዎ አይቷታለች፣ ሆኖም ላሳምናት እየለፋውኝ ነው ያለውት ብሎ ይላል። አንተ ግን ምን እዚህ ትሰራለህ? በማለት ኦርካ ቅዱሴን ይጠይቀዋል። ቅዱሴም አንተ እንደወጣ ሲኖላን እያወራዋት ነበረ። ሲኖላን እያወራዋት እያለ እሷ ደግሞ አንተ ነህ ብላ በር ስትከፍት ሜሉ ሆነች። ሜሉ እራሷን ስታ እንደወደቀች ስትነግረኝ ሮጬ የመጣው ሲኖላ አሁን ወደ አባቷ ቤት ሄዳለች፣ ስለዚህ ነው እኔ አሁን የመጣሁት በማለት ይለዋል። በጣም ጥሩ ስራ ነው የሰራኸው፣ እሺ ውሃውን ስጣትና እንደምንም አሳምናት ብሎ ይለዋል። እሱም ውሃውን ሰጥቷት ወደ ሶፋው ላይ ከመጣች በኋላ አንተ ታታልለኛለህ ወይ? እንደዚህ ትሸውደኛለህ ወይ? ሲኖላ በሕይወት አለች ብላ ትለዋለች። በሕይወት ካለች ካዳ ከኔ ጋር ምን ያከራክርሻል? ፈልገሽ አምጫት። ብሩን አለመክፈል ብለሽ ነው እንደዚህ ስሩን ነገር የምታወሪው? ብሬን ካልሰጠሽኝ እገልሻለሁ በማለትም አንቆም እያስፈራራት ነበረ። እሷም በሕይወት አለችማ አይቻታለሁ፣ ይሄንን እኔን ለመሸወድ አታደርግም እያለችው ነበረ። ሆኖም አሁን ውጣልኝ ብላ ስትል አንቺ ውጪ እንጂ ወተሽ ፈልጊያት በሕይወት አለች ካልሽ ካዳ ለምን እዚህ ጋር ትቀመጫለሽ ብሎ ይላታል። አለቅህም እሰራልሃለሁ በማለት እየፎከረች ትወጣለች። እሱም ጉድ ፈላ፣ በቃ አሁን የምታምን አይደለችም፣ ይሄንን እውነት እስክትደርስበት አትተኛም በማለት ለኦርካንም ሜሉ እጅግ መጥፎ ሴት ናት፣ ስለዚህ ምን ማድረግ አለብን ብሎ ይለዋል። አሁን ፎክራብኝ ነው የወጣችው፣ ስለዚህ አሁን የሆነ ነገር ታደርጋለች፣ እውነቱን እስክትደርስበት በፍጹም አትተኛም፣ አንተ አታቃትም ብሎ ለቅዱሴ ይነግረዋል። እሷም ቶሎ ብላ ዲቢ ጋር እንደሄደች ዲቢን እውነት የምታፈቅረኝ ከሆነ አሁን ወንድነትህን አሳየኝ ብላ ትለዋለች። ምን ሆንሽ ደግሞ ብሎ ሲላት አሁን ነው ወንድነትህን የማየው።
እውነት የምታፈቅረኝ ከሆነ ሲኖላ በህይወት አለች። ስለዚህ ቅዱሴን ያዘውና አስለፍልፈው ትለዋለች። ይሄ ቀላል ነው ግን ቅዱሴ እንደዚህ ቀላል ሰው እንዳይመስልሽ በፍጹም አይናገርም ብሎ ይላታል። እስቲ ወንድነትህን ያለው አንተ ይሄንን ካደረግ እኔ የማደርግልህን አንተ አታውቅም ብላ ትለዋለች። ይሄማ ለእኔ ቀላል ነው ብሎ ይላታል። ፉከራ ሳይሆን እውነት አድርገውና እስቲ የምታደርገውን አሳየኝ በማለትም ካበረታታች በኋላ በቃ አሁኑኑ ስራዬን መጀመር አለብኝ፣ አንቺ ወደ ቤት ሂጂ፣ እኔ ወደ ስራ እሄዳለሁ በማለት ቀጥታ ወደ ኦርካ ቤት ይመጣል። በዛን ሰዓት ቅዱሴም ወደ ቤቱ ሄዶ ነበረ። ኦርካንንም የታል ቅዱሴ አልለቀውም፣ የእናት ሆድ ውስጥ እንኳን ቢገባ ጉድጓድ እንኳን ቆፍሮ ቢገባ አልለቀውም፣ አውጥቼ ገለዋለሁ፣ የታል በማለት እየፎከረ ነበረ። እሱም እዚህ የለም፣ ምንድን የፈለግከው አንተ በቋቃ ሽማግሌ ውጣልኝም በማለት ሲለው እዚህ ተደብቀው ከሆነ በፍጹም አልለቀውም እያለም እየፎከረ ለአንተ ብመጣል ኖሮ ይሄንን ቡጤን አሳይ ነበረ፣ ግን እኔ አሁን የመጣሁት ለቅዱሴ ነው ብሎ ይሄዳል። እሱም ከሄደ በኋላ ቀጥታ ወደ ቅዱሴ ቤት ነበር ሄደው። ቅዱሴ ጋም እንደደረሰ ከመድረሱ በፊት ኦርካን ለቅዱሴ ይደውልለትና ዲቢ እየመጣ ነው ከቤት ውጣ እያለ እያወራው ነበረ። ቅዱሴም እንደዛው እያወራው ምን ያመጣል ብለህ ነው እያለው ድንገት ዲቢ ወደ ውስጥ ይገባል። ወደ ውስጥም እንደገባ እንቅ አድርጎ ይዞት ሲኖላ የት ነው ያለችው? እገለሃለሁ እያለው አንገቱን አንቆት ትንፋሽ እያጠረው በነበረበት ሰዓት ኦርካ ድንገት ይመጣል። እሱም ዲቢን ከኋላ በኩል ይመታውና እንደምንም ቅዱሴን ይዞ ወደ ቤት ይመለሳል። እሱም ወደ ቤት እንደተመለሱ አሁን በቃ እኮ አይተውንም፣ ምን ይሻለናል? ለምንድን ነው የማንከሳቸው? እያለ እያወራ እያለ ሜላት ትመጣለች። ሜላትም ልክ እንደመጣች አንቺ ነሽ አይደለ ዲቢን የላክሽብኝ ብሎ እንቅ አድርጎ ይዟት ነበረ። እሷም በያዛትም ጊዜ እኔ ምንድነው የምልክብህ እያለችው እያለ ኦርካንም እሷን አንቆ በያዘበት ይመጣና ተረጋጋ እንጂ ብሎ ያረጋጋዋል። ሜላትንም አይዞሽ በማለት ካላት በኋላ ሜላት ቀስ ብላ ስልኳን ሪከርድ ከፍታ ቆይ ውሃ ጠጥቼ እመጣለሁ በማለትም ወደ ኩሽና ትሄዳለች። እሷም ወደ ኩሽና ስትሄድ እንዴ ቅዱሴ ምን ነክቶ ነው? አላማችንን ረሳኸው እንዴ? ነገሩን ለማበላሸት ለምን እንዴት ትቸኩላለህ? ተረጋጋ ብሎ ይለዋል። እኔ እኮ እስኪ ገሉን ነው ወይ የምንጠብቀው? በቪዲዮ እንክሰሳቸው ስልህ እምቢ ያልክ ወይን እናስፈራራቸው ብዬክ ነበረ ይለዋል። እሱ አሁን አይሆንም በኋላ ነው፣ ለማንኛውም ሲኖላን ደውለን ያለውን ነገር ከጠየቅናት በኋላ ይለዋል። እሱም ሲኖላም ከዚህ ሀሳብ ውጭ እኮ ሌላ ሀሳብ አይኖራትም ብሎ ሲለው እስቲ ደውለን ያለውን ነገር እናወራታለን እንዳሉ እሷም ውሃዋን ጠጥታ እንደመጣች በሉ እናንተ ተጫወቱ እኔ ሄዳለሁ ብላ ትላቸዋለች። በይ አርፈሽ ተቀመጪ ብሎም ቅዱሴም ከተናገራት በኋላ እኔ ምን አደረግኳችሁ በማለትም ዝም ብለሽ አትቃጂ ወደዛ እየሄድሽ በማለት ይሸኛታል። እሷም ልክ እንደወጣች ፈገግ እያለች እየሳቀች ነበር የወጣችው። እሱንም ሪከርድ አድርጓቸው ስለሄደች በዛ በሪከርድ ሲኖላ በህይወት እንዳለች ለማወቅም ነበር ሪከርድ ያደረገቻቸው። እሷም ቀጥታ ወደ ዲቢ ቤት ትሄዳለች። ዲቢ ጋም እንደደረሰች አሁን እናወጣጣቸዋለን ወይን ኦርካንን ወይን ቅዱሴን ማገት አለብን፣ ሲኖላ በህይወት አለች አሁን አረጋግጫለሁ ብላ ትለዋለች። በምን አረጋገጥሽ ብሎ ሲላት ይኸውልህ እንካዳምጠው ብላ ትለዋለች። ቦይሱንም ስትከፍትለት እና ኦርካን ያወሩት ሲኖራን ደውለን እናውራት
መጀመሪያ ሲኖላ የምትለውን ሁሉ ከሰማን በኋላ ነው የምንወስነው እያሉ እያወሩ የነበሩት ሪከርድ ነበረ። ስለዚህ በህይወት አለች። አሁን ሁለቱንም ይዘን አስፈራርተን ሚስጥራቸውን ማስወጣት አለብን ብለው ይመካከራሉ። ስለዚህ ሲኖላ በህይወት እስካለች የት አለች ብሎ ያወራሉ። ዲቢም እኔ እኮ ነግሬሽ ነበረ ቅዱሴን አትመኙ፣ ያፈቅራታል፣ በፍጹም አይገላትም ብዬሽ ነበረ፣ አንቺ ነሽ አመንሽኝ ብሎ ይላታል። አዎ የኔ ጌታ አንተ ልክ ነበርክ። አሁን ግን አባቷ ጋር ደውልና ሲኖላ የት እንዳለች እናረጋግጥ ብላ ትለዋለች። ሲኖላማ አባቷ ጋር አትኖርም ብሎ ሲላት ካዳ የት ትሄዳለች? ቅዱሴ ጋም የለችም፣ ኦርካን ጋር የለችም፣ ግዴታ አባቷ ጋር ነው የምትኖረው ብላ ትለዋለች። እሺ ካልሽኝ ግን አባቷ ጋር አትኖርም፣ ልደውልና ላረጋግጥ በማለት ወደ አባትየው ይደውላል። ሲደውልም ሄለው ሲለው አንተ ሽማግሌ በል ልጅን አገናኘኝ አንተ አውሬ በማለትም በቁጣ ኃይል እንደ መጀመሪያው ያወራዋል። እባክህ ልጄ ለእኔ ራሱ ለአይኔ ናፍቃኛለች። እናንተ ችግራችሁን ለምንድን ነው የማትፈቱት? ስለዚህ እኔ ጋ የለችም እንዳትዋሽኝ፣ መጥቼ እገልሃለሁ። እዛው ፊት ለፊት ልጅህን እንቅ አድርጌ እንዳልገልልህ አሁን ብታገናኘኝ ይሻላል በማለትም በዛቻም ቢጠይቀው እኔ ልጄ እኔ ጋ የለችም፣ ስልኳም አይሰራም፣ እኔ ራሱ ናፍቃኛለች በማለት አባትየው ይዋሸዋል። እሱም ከዋሸው በኋላ በፍጹም እኔ ስለሚፈራኝ አይዋሸኝም። ስለዚህ ሲኖላ እዛ የለችም፣ የት እንዳለች እንግዲህ የምናውቀው ነገር የለም። ሆኖም እንደርስበታለን። አሁን ሌላ እቅድ እናውጣ በማለትም ይመካከራሉ። ስለዚህ ከሁለት አንዱ ይዘን አግተን እያስፈራራን እናወጣጣቸው ያሰቡትን እቅድ በማለትም ይመካከራሉ። እሱም ወይን ቅዱሴንና ወይን ኦርካን ማሳሰር አለብን በማለትም ከተመካከሩም በኋላ ሜሉም ወደ ኦርካ ጋር ሄዷ ነበር። ኦርካንም አንቺ ዝም ብለሽ በቃ ትቃጃለሽ እንዴ? ሲኖላ በህይወት አለች ምትዩ ብሎ ሲጠይቃት ካዳ በህይወት ከሌለች ለምንድን ነው ያላሳሰራችሁኝ? ዝም እንዴት አልክ? ይሄን ያህል ፋራ መስላለሁ እንዴ ብላ ትለዋለች። ያ ደግሞ ሰዓቱንና ጊዜውን እየጠበቀ ነው የሚቀርልሽ እንዳይመስልሽ በማለትም ከተለያዩ በኋላ ቅዱሴም ራስሽን አርፈሽ ብትቀመጭ ይሻላል፣ እምቢ የምትይ ከሆነ አንቺን እስር ቤት የሚያስገባኝ መሳሪያ አለኝ ይላታል። ኦርካንንም እመነኝ በህይወት አለች ብሎ ሲል እሷን እንዳታምናት እሷን ምንም ነገር እንዳታምናት ብሎ ሲለው ኦርካንም እኔ እሷን ማመን የተውኩት ልታስገድል ሰው ከቀጠረች በኋላ መቷ መርዶ ስታረዳኝ ነበረ። ስለዚህ በውጭልኝ ብሎ ይላታል። ቅዱሴም እንዳትረሺ እስር ቤት የሚያስገባሽ ምስክር ሆነ ሁሉ ነገር እኔ ጋር መረጃ አለ ከቪዲዮ ጭምር። ስለዚህ ራስሽን ጠንቀቅ ብለሽ ተቀመጪ ብሎ ይላታል። እስቲ ምን እንደምታመጣ አይሃለው ብላ ትለዋለች። የዛን ቀን ሲኖላን እንዳስገደለች ስትናገር እነሱ ካሜራ ቤት ውስጥ አድርገው ቀርተዋት ነበረ። ስለዚህ ያንን እሷ የምታውቀው ነገር ስለሌለ ይሄ ሚስጥር ነው፣ ግን እድሜ ልክሽን እስር ቤት እንደሚያሳስርሽ እወቂ ሲላት እኔ ጋር የመጣ ነገር አንተ ጋር መምጣቱ አይቀርም እያለች አስፈራርታ ወጥታ ነበረ። ሆኖም አሁን በቃ ቅዱሴን ነው ማሳገት ያለብን ብላ ካለችውም በኋላ ግን እንዴት አድርገን ነው የምናወጣጣው እያሉ ከዲቢ ጋር እየተመካከሩ እያለ እኔ የቅዱሴ ትልቅ መሳሪያ ሚስጥር አለኝ ብሎ ይላታል። ምንድን ነው እሱ ንገረኝ ብላ ትለዋለች። ቅዱሴ ከዚህም በፊት ነርስ ነበረ፣ ግን በስህተት መርፌ ሰውን ገሏል። ስለዚህ ያንን የገደለውን እሱ እንደገደለ የሚያውቁ አይደለም። ይሄ
እሱን ከእንደገና እስር ቤት ያስገባዋል። በዚህ ያስፈራርተን ያለውን ነገር ሚስጥሩን ሁሉ እንዲነግረን እናደርጋለን ብሎ ሲነግራት በዚሁ ሜሉ እጅግ ደስ ይላትና ይህንን የመሰለ ይዘክ ነው እንዴ ቁጭ ያልከው ስትል ዝም ብሎ ሽጉጥ አይተኮስም፣ ሁሉም በሰዓቱና በጊዜው ነው የሚጠቀሙበት በማለትም ይነግራታል። በል አሁን ይዘከውና ብላ ትለዋለች። ዲቢም እዛ መጠጥ ቤቱ ከሄደ በኋላ ለቅዱሴ ይደውልለትና በልቶኖና ብሎ ይለዋል። ጭራሽ ታዘኛለህ እንዴ ብሎ ካለውም በኋላ እንዴ ለምን አላዝህም? ያኔ ነርስ እያለህ የገደልከውን እረሳህ እንዴ ብሎ ይለዋል። በዚች በ10 ደቂቃ ባትመጣ ሁሉንም ነገር ለቤተሰቡ እናገራለሁ በማለትም ይለዋል። ቅዱሴም ቶሎ ወደሱ ይመጣል። ያለውንም ነገር ከነገረው በኋላ ናበል ወደ ቤት እንሄዳለን ብሎ ይለዋል። እሱም ቤት እንደደረሱ ሜላት ልትገለኝ ነበር ያነካኝ በማለት ቅዱሴን በጥፊ ትመታዋለች። እሱም ለምንድን ነው ካዳ ያመጣኸኝ በማለትም ካላትም በኋላ አሁን ይህንን ድምፅ አዳምጥና ስለዚህ ሚስጥር ሁሉንም ተናገር ብሎ ትለዋለች። ካለበለዛ ሚስጥር ሁሉ ይጋለጥብሃል ብለው ያስፈራሩታል። ሲኖላ በሕይወት አለች ወይስ ሞታለች? ሁሉንም ነገር ተናገር ይሉታል። ቅዱሴም ሲኖላ ይቅርታ አድርግልኝ ምንም ማድረግ አልችልም ብሎ ሲኖላ በሕይወት አለች ብሎ ይላቸዋል። ግን ከእናንተ አንድ ነገር እፈልጋለሁ ከዚህ ሀገር እንድታስወጡኝ በማለትም ይላል። ይኸው አሁኑኑ ብሩን እልክልሃለሁ ከዚህ ሀገርም አስወጣሃለሁ፣ ግን አንተ ሁሉንም እያንዳንዱን ነገር ተናገር ትለዋለች። አሁን ሲኖላ በሕይወት አለች ብሎ ይነግራታል። አንተ ካህዲ ብላ ከሰደበችው በኋላ የቀረጽከውንም ቪዲዮ ሁሉንም ታጠፋለህ፣ እኔ ብሩን አስገብቼልሃለሁ በማለትም ትነግረዋለች። ካዳ ሲኖላ የት ነው ያለችው ብሎ ሲል በሕይወት ካለች ከነገርኳችሁ አይበቃችሁም ወይ ሲል ያለችበትን ተናገር፣ እኛ የምንልን ሁሉ ማድረግ አለብህ ብሎ ይሉታል። እሱም አባቷ ጋር እንዳለች ይነግረዋል። ዲቢም በዚህ ሰዓት ይሄ ሽማግሌ ዋሸኝ ማለት ነው ወይ እያለ እየተናደደ ሆኖም በቃ ካወዲህ እኛ ውጣ ስንልህና ግባ ስንልህ ካወዲህም ከኛ ጋር ሰራ ብሎ ይለዋል። ከዚህም በኋላ እኔም ከህይወታችሁ ውስጥ መውጣት ነው ፈልገው ብሎ ሲለው ከነ ሲኖላም ከነ ኦርካን ጋም እንድትገናኝ አንፈቅድልህም፣ ከነሱ ህይወት ሁሉ ትወጣለህ ብሎም ይለዋል። እሱም እሺ በቃ እወጣለሁኝ በሉ ጨርሻለሁ ካወዲህ በማለትም ይሰነባበታቸዋል። አሁን መሄድ አለብህ ብለውትም ከሄደ በኋላ ቤቱ ከደረሰ በኋላ ሻንጣዎቹን አዘጋጅቶ እጅግ ተግዞ ሲኖላ ይቅርታ አድርጊልኝ ይሄ ግዴታ ስለሆነብኝ ነው እያለም ብቻውንም ሀሳብ ውስጥ ገብቶ እናየዋለን። ሆኖም ከእንደገና ለዲቢ ለኦርካን ደብዳቤ ጽፍለታል። ቴክስት ካደረገለት በኋላ ኦርካን በጣም ይቅርታ፣ ምንም ማድረግ አልቻልኩኝም፣ ያልሆነ ነገር ውስጥ አስገብተውኛል፣ ለሜላት ሁሉንም ነገር ነግሬያታለሁ፣ ለሲኖላ ድረስላት፣ ሜላት ጨካኝ ሴትና እጅግ መጥፎ ሴት ናት፣ ስለዚህ ለእኔ ይቅርታ አድርግልኝ፣ ይቅርታዬንም ለሲኖላ ንገራት፣ በጣም ያልሆነ ነገር ውስጥ ስለገባው ነው ሲኖላን አሳልፌ ሰጠዋት። ስለዚህ ያለውን ነገር ለሲኖላ ንገራት፣ ደግሞም ድረስላት፣ ከሜላትም ጠብቃት፣ አደራህን ሲኖላን ጠብቃት በማለት ይቅርታ ደጋግሞ እየጠየቀ ቴክስት አድርጎለት እሱም ወደ ጉዞ ይቀጥላል። እነሱም ተሳካለን በቃ ሲኖላን ማግኘት ብቻ ነው የቀረን እያሉ እንግዲህ ቅዱሴም ከሀገር ሊወጣ ሻንጣውን ይዞ እየሄደ ደብዳቤውን ከጻፈለት በኋላ ኦርካንም እጅግ ደንግጦ እያነበበው ነበረ። ሆኖም ይቅርታ አላረግልህም የፈለገ ነገር ውስጥ ብትሆን እያለ
ክፍሉ በዚህ ተጠናቋል። እውነት ለቅዱሴ ይቅርታ ያደረግለት ይሆን? ሲኖላስ ምን ይገጥማት ይሆን? እንግዲህ ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ሁላችንም በጉጉት የምንጠብቀው እጅግ አስተማሪ የሆነ ድራማ እንግዲህ ቀጣዩን ይዤላችሁ እስክመጣ እናንተም ደግሞ ግምታችሁን ኮሜንት ላይ እንድታስቀምጡ ስል በትህትና እጠይቃችኋለሁ። ደግሞም ሰብስክራይብ እና ላይክ እያረጋችሁ ሼር እያረጋችሁ እያበረታታችሁ ስለሆነ እጅግ ከልብ ሁል ጊዜ አመሰግናችኋለሁ። እግዚአብሔር አምላክ የተመሰገነ ይሁን። እችንን ሰዓትና እችን ሰከንድ የሰጠን ጌታ ኃያል የሆነው እግዚአብሔር አምላክ ስሙ ለዘላለም እስከ ዘላለም የተባረከ ይሁን። ሁል ጊዜም አምላካችሁን አመስግኑ። ቢሞላም ቢጎልም ከማመስገን ወደኋላ አትበሉ። መልካም ቆይታ። ተባረኩልኝ።